በመጨረሻም ከህይወት ወጥቻለሁ ብላ መታለች። ምን አስባ እንደሆነ ባናቅም በዚህ ልክ ምን አስባ እንደሆነ አናቅም። ነገ ደግሞ አዲስ አበባ ሲሄዱ አብሮ መኖር ሲጀምሩ ስልክ እየደወለች እንደዚህ እንደዚህ ነው ሲል ተደብቆ ሳገኝ እንደ ሄሚዬ እኔ አሁን ማለት ነው አንድ ነገር ልንገርሽ፣ ይሄ ሲጀመር ድራማ መሰለኝ። አንቺን ያስለቀሱሽ በዚህ ልክ ማለት ነው በእውነት በጣም ራስሽን እስክትስት ድረስ ሐኪም ቤት ገብተሽ 3 ቀን እስክትቆይ ድረስ ያደረገችው ነገር ይኸውልሽ ምንም ነገር ሳይቀር መልሽላት። በፍጹም ይቅርታ እንዳትቀበይ ሂጂባት። የምንም ይቅርታ አንቺ እንደፈለገ ሰው ወላይ ገብተሽ ብጥብጥ አርገሽ አሁን ይቅርታ በቀላሉ ዝም ብለሽ ልትወጪ የተባሽ የትም የምትወጪበት ምክንያት የለም። ሴትዮ ገባሽ አይደለ? እሱ ከብሩክ አንተ ደግሞ እኔ ምን ጥፋት አላጠፋሁም ትላለህ እንዴ? ኧረ እባክህ ይሄ ደግሞ እኔ እኮ የብሩክ ነገር እኮ የሚገርመኝ ነገር ተንበርክከ ይቅርታ ጠይቄያለሁ። የት ነው ተንበርክከ ይቅርታ ጠየቅከው አንተ ሰውዬ? ግን አንተ ግን እኔ እንጃ አንተ እየቃሽክ ነው የምታወራው መሰለኝ። እንደ ወይ በህልም ነው የምታወራው አንዳንድ ነገሮችን የምር በእውነት በጭንቅላት አይደለም ቅዠት ነው መሰለኝ የምታወራው ነገሮች። ገባ አይደለ? ይቅርታ ጠይቄያለሁ 3 አንዴ መቼ ነው አንተ ተንበርክከ ይቅርታ ጠየቅከው? በፈጣሪ ደግሞ ይቀራል። ኧረ እባክህ ይቀራል፣ ጥንቅር ብሎ ይቀራል። አዎ ይቀራል። ምንድነው ደረሰኝ ከናንተ ይቅርታ ጥፋት እንዲያጠፋ ጠንቅቄ ማወቅ አለብኝ። ተደብቄ ያገኛታል፣ ተደብቄ እያወራት ነበር፣ ተደብቄ ስልክ እያወራት ነበር፣ ተደብቄ ሄዲ ያስረግዛታል። ገባ አይደለ? ይሄ ማስረገዝ እውነት ከሆነ ማለት ነው። ገባ አይደለ? ምንድነው ደግሞ ጥፋት አላጠፋሁም ትላለህ? አይንክን በጨዋጥቤ ታው እንጂ ብዙ እንድናወራ አታስገድደን ሰውዬ። ብትከበር ጥሩ ነው። እኔ አሁን ምላችሁ ነገር ብኖር ማለት ነው ውዶቼ፣ ሄሚ እነኚህን ሰዎች በቀላሉ እንዳትፋች ነው ምላችሁ። ገባችሁ? አዎ በቀላሉ እንዳትፋች። አንቺን እንደዛ 15 ቀን በላይ ሙሉ ከአዲስ አበባ እግርሽን ቡታጀራ እንደረገጠሽ በችግር ነው እንደዚህ አይነት ጸብ የተፈጠረው። በማን ምክንያት? በዚህች ልጅ ምክንያት። የፈለገችው ነገር ያሰበችው ነገር ሁሉ ተናግራ ማትፈለግበት ቦታ ተገኝተሻል። እሱ አይፈልግሽም ከህይወቱ ውጪ ተብለሽ እንዳትፋችው። አዎ እንዳትፋች ሂጅበት። የማንም ልቅምቅም የሰውን ልክ አያውቅም አሉ። እንደፈለግሽ አንቺ ሄሚን ሰድበሽ አዋርደሽ በዚህ ልክ ላይ ልጅቷን እና ዛሬ ከህይወቱ የምትወጪ ከሆነ ለምንድን ነው ያኔ ከህይወቱ ውጪ አይፈልግሽም እያልሽ አንቺ ደረትሽን ነፍተሽ ሲታወል ነበርሽው ሴትዮ። ዛሬ ደግሞ በቀላሉ መጣ ይቅርታ ልትጠይቅ። ኧረ እባክሽ ተይ እንጂ። ደግሞ ሴት ናችሁ ለምንድን ነው ማትረዱኝ? የምን ሴት እንዳንቺ? እኔ እኮ ሴት እናንተም እኮ ወልዳችሁ ታያላችሁ። እንደዚህ አይደለም የሚወለዱት ማለት ነው። በስነ ስርዓት ነው የሚወልዱት። ማንኛውም ሰው ገባ አጋብቶ ቀለበት ተደርጎ ቤተሰብ አውቀው ነው የሚወልዱት። እንዳንቺ ሩም ውስጥ ተገኙ አይደለም። ታሽቃብጣለች እንደዚህ እቺ ጋር መጣ አሽቃባጭ። ሄሚን በዚህ ልክ ላይ ያዋረችው፣ በዚህ ልክ ላይ የሰደብሽው ስድብ፣ በዚህ ልክ ላይ ሄሚን ክብሯን ዝቅ ያረግሽው ሴትዮ ሄሚዬ ሁሉንም መልሽላት። ማን ስለሆነች እሷ ህይወትሽ ላይ እንደፈለጋ መጥቶ አፉን ከፍቶ እንደ ደብዳቤ ህይወትሽ ላይ ማይወጣው ቃላቱን በህይወትሽ ውስጥ አስቀምጦ አይፈልግሽም፣ አያፈቅርሽም፣ ለስራ ነው ቢፈልግሽ ተብለሽ እንዳትፋች የሚዬ። አንተም ደግሞ ይቅርታ በቀላሉ እንድትቀበል አትጠብቅ። ብሩክ ተብዬው ማለት ነው። የምትታገስ ከሆነ ታገስ፣ አለበለዚያ ገደል ግባ። ምንድነው ታሽቃብጣለህ እንደዚህ ጋር? አንተ ይሄ መልካም ነገር እንዲያደረግከው ኧረ እባክህ ተው እንጂ። ሰላም ውድና የተከበራችሁ ውድ የምህረት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ባላችሁበት ቦታ ሰላማችሁ ብዛ። እኔ ጋር ሁሉ ሰላም ነው። ደህና ናችሁ አላችሁ አይደለ? ትላላችሁ። ዛሬ በስተመጨረሻ ሴትዮ ልጁ እስኪወለድ ድረስ ከህይወታችሁ ማውጣት ፈልጋለሁ። እኔ ማይፈልገኝ ሰው ጋር ማይወደኝ ሰው ጋር ፍቅር ለኔ የሌለኝ ሰው ጋር ለምን ይቆያሉ? ሲጀመሪም እኮ እሱ አስረግዞሽ ሳይሆን አንቺ አስረግዘሽ ነው የመጣሽው። ገባሽ? አንቺ ነሽ እንጂ ያስረገዝሽው እሱ አይደለም ያስረገዘሽ። ለማንኛውም ማለት ነው እኔ አሁን እዚች ጋር ውዶቼ ከህይወቷ ማውጣት ጥሩ ነው፣ ግን ዋጋ መከፈል አለበት። ዋጋ ትከፍል። ሄሜን እንደዛ እንዳስለቀሳችሁ ማሆን ቃላት እንደተናገራችሁ በዚህ ልክ እሱ አይፈልግሽም የተባለች ይሄ 15 ቀን ሙሉ እያስለቀሳችሁ በሷ ምክንያት ኢራሷን ሲታ መንገድ ላይ እንድትወድቅ ያረጋችሁን በቀላል እንዳትፋች የሚጥል ሂጅበት የሚዬ የምር ነው። ይቀራል። ማን ስለሆነ ማን አለቅሶ ማን ልስቅ
ታረቁ ለምን ታረቁ አትልም ልትሉኝ ትችላላችሁ። ይታረቃሉ፣ ጠብቁ ዝም ብላችሁ። ምክንያቱም ሄሚን እንደዛ እንዲያስለቀሱ ማንም ሰው በሰላም ካይወጡ ዝው ብላ ገብታ ዝው ብላ የምትወጥበት ምክንያት ምንም የለም። ዋጋ እንዲያስከፈላችሁ እንደዛ እንዲያስለቀሳችሁ ማስለቀስ አለበት ሄሚዬ ዋጋ አስከፊያቸው። ተመካክሮ ነው ወይስ እንደዚህ አርግ ተብላ ነው የመጣችው ሲጀመር? ስለዚህ ብሩክም ዝም ብለታ ያለ ሄሚዬ ማሄድ ያለብሽን መንገድ ይጅበት። ቀላል ነው እንደ የሰው ህይወት እንደ ገብተሽ ምስቅልቅሉን አወጥተሽ ደግሞ ከህይወታችሁ ወጣለሁ ብትይ አንቺ ደነዝ ታሽቃብጣለሽ። እንደዚህ እቺ ጋር መታ ደግሞ ሴት ናችሁ። እንዴት ሴት ናችሁ ደግሞ ሴት ልጅን አትረዱም? ኧረ እባክሽ ልረዳሽ የኔ ምስኪን የኔ አስተዋይ ልረዳሽ። ኧረ እባክሽ ታይ እንጂ ጥሩ ነገር ይዘሽ ብትመጪ አንቺ አሁን እናንተ እያሽቃበጣችሁ ነው። ዩቲዩብ ተከፍቶ ልትመጪ ከሆነ ገደል መግባት ትችያለሽ። ሴትዮ መቼ ምን ማላረግ ሰብስክራይብ ገባሽ አይደለ? አንቺ እኔ ሄሚዬን ጎድቻታለሁ ሄሚዬ መልካም ሴት ነው መልካምነቷን ስለነገርሽ እና ማሰገባት ነገር እናቃታለን። ገባሽ አይደለ? ባት ነግሪያት እናቃላለን። ማይስዊት ሄሚ ማለት ይወላችሁ እንዴት ነው በእናታችሁ ያልተዘረዘ ዶላር በሉት ምንድነው የሚባለው? ዝርዝር ሳይሆን ዶላር ታውቃላችሁ? ዶላር በሉት እንግዲህ ሄሚ እንቁ አስተዋይ የሴቶች ተምሳሌት የሜዳ ማሬ የኔ ተወዳጅ ሴት ለሷ እንድትነግረን አንፈልግም። ሴትዮ ፊቷን አይተን እናውቃታለን ምን እና ሴት እንደሆነች። ገባሽ አይደለ? ታጋሽ ነች ምናምን ቴንኪዩ እናመሰግናለን። ትግስተኛ ስለሆነች እኮ ነው እዚህን አክል ሙሉ መንገድ እየጎሽ በዚህን አክል ሙሉ ስሟን ክብሯን ዝቅ እያረግ ዝም ያለችው ስለምታከብር ለሰው ክብር ስላለች ክብረ ቢስ ደግሞ በቀላሉ መታ ይቅርታ ትጠይቃለች እንዴ? የምን ይቅርታ ስለጠየቅሽ እናመሰግናለን፣ ግን ይቀራል ገና ሄሚ ትሄዳለችና መጠበቅ አለብሽ። ዝም ብለሽ ያት በቃ የምር ነው። አንቺ ሄሚን በዚህ ልክ እንደዚህ እንዲያረግሹ እንዴ ምንድነው? ሴትዮ አይሆንም፣ እንደዛ አይሳካም። እንደዛ አስለቅሰሽ እንደዛ እምባውን እንድታስለቅስ አረገስ ከምትወደው ሰው እንደዛ እንድትርቅ ያረግሹ አንቺ ነሽ። የፈለግሽው ቃላት ተጠቅመሽ ሄሚ ላይ ማትፈለጊበት ቦታ ተገኝተሻል እያልሽ ነበርሽው በቀላሉ ይቅርታ እንድታረግ ፈለግሽ። ዝው ብለሽ ህይወት ላይ ገብተሽ ሄሚን አዲስ አበባ ስትሄድ ስልክ ላይ እየደወልሽ 24 ሰዓት እያስጨነቅሽ የምትኖር ሴትዮ ደግሞ አሁን ደግሞ ምን አስበሽ ይሁን በአንድ ይቅርታ ልትጠይቅ መጣሽው? ምን አስበሽ ነው? ንገሪ ሴትዮ። የምንም እንትን የለም። ተረጋግስቲ ሄሚዬ አስብበት። ይኸውልሽ ጭንቅላትሽን ረጋ አድርገሽ ሰከን ብለሽ ማሄድ አለብሽ። ሂጅባችሁ ሂጅባችሁ። አንቺ ላይ እንደዛ ድራማ እንደሰሩም እነሱ ላይ ድራማ ስለባችሁ ማን ስለሆኑ ማንም ከማንም አላነሳም፣ ማንም ከማንም ባይበልጥም። ገባችሁ? ማንም አለቅሶ ማንም ሊስቅ አይችልም። ሄሚን በዚህ ልክ ላይ እየገፈተራት በዚህ ልክ ላይ ክብሯን ዝቅ ያረ አሁንም እንኳን በክብር እያወራት አይደለም። አንተ ይሄ ብሩክ ተብየው ማለት ነው። አንተ መቼም ጭንቅላት አይኖርም ላንተ። ምን አረኩ ይላል እንዴ? በቅዠት ወይ በእንቅልፍ ልብ ነው የምታወራው አንተ ሰውዬ። ሄሚነች እንደ ሄዳ ልጅቷን ያገኘችው ሄሚነች እንደ ሄዳ አረግዣለሁ ብላ የመጣችው አንተ አይደል እንዴ? በአንተ ምክንያት ይሄ ኮታት ሁሉ የመጣው ደግሞ ምን አረጋለሁ ላይ አይንም በጨዋጥቦ ምን አይነት ነው በእናታችሁ? ሰው ያረገው ጥፋት ካላማና ያ ሰው ሬሳ ነው እንጂ ሰው አይደለም። ያረገው ጥፋት ግን ኢማን ገባ አይደለ? ብዙ ጥፋት አጠፍሴ ደግሞ ምን አረጋለሁ እኔ ምን አጠፍቻለሁ? ኧረ እባክህ ምንም አላጠፋም አይደለ? ኧረ ተው እንጂ እየገፈተርክ የነበርከው ማን ነው? ሄሚ አይደለች እንዴ? 2 አመት ሙሉ አብሮ ያሳለፈችን ሴት አንድ ቀን ያሳለፋት ሴት ሰው የሚያከብር ልክ አላከበርካትም። ገባ አይደለ? ደግሞ ለምኛለሁ 3 አለቴ ለምኛለሁ እግርሽ ስር ወድቅ። መቼ ነው እግር ስር ወደቀው? እና እኛ ያላየነው ቪዲዮ ካለ ሊቀቁልን እስቲ። እግር ስር ስትወድቅ ማለት የቀረጻ ቪዲዮ ካለ ሊቀቁ እስቲ ሜዳ ላይ እንየው። መቼ ነው በስነ ስርዓት ሄሚን ያወራት? አንተ መቼ ነው ሄሚ ክብር ሰጥታት በስነ ስርዓት እኔ አጥፍቻለሁ ያረኩ ነገር ልክ አይደለም ብለህ ተናገርኩ? መቼ ነው? ኧረ እባክህ ታሽቃብጣለህ እንደዚህ ጋር መጥተህ አሽቃባጭ ሰውዬ። ብትረጋጋ ነው የሚሻለው። አንተ ራስህ ረጋ ሰከን በልሽ እየጠጣ ደግሞ ሄሚን አንተ እንደፈለክ ከህይወቴ ውጪ ብለህ እንደፈለክ ደግሞ ይቅርታ ተቀብላ እንድትገባ። ሄሚ ምንድን ኢቃ መሰለች እንደ አንተ ያብራን በጋ አይደለችም እኮ ሴት እኮ ነች። ገባ? የምትፈለግ እንቁ አስተዋይ አሪቆ አሳቢ ተወዳጅ ነች። ገባ አይደለ? አንተ ደግሞ እሱ እዩ ምን እንድታረግ እቺ ምን እንድታረግ ነው የምትፈልጉ? ታዝንላታለህ። ካዘናችሁ አዝናችሁ ዞሩ ባካችሁ። አዝላችሁ ዞሩ። ምን እንድታረግ ነው የምትፈልጓት? ምን እንድታረግ ትፈልጋለች ልጅቷ?
ይቅርታ ከይቅርታ በላይ ደግሞ ምንድነው? ይቅርታ ስማቼ በትክክል ጠየቅና ነው አንተ ደግሞ ከይቅርታ በላይ ምን አረኩ ብለህ እዚህ ጋር ታሽቃብጣለህ እንዴ አንተ? አረ በፈጣሪ ስም ሰው ግን ፈጣጣ ሆኖ ቀረ እንደ ዘንድሮ። ያጠፋው ጥፋት ላይ ደግሞ የጥፋተኛ አይደለውም ኩቹች ምንም አላረኩም ኩቹች በቃ ድፍረት ይላላችሁ። ድፍረቱ ግን ከየት ነው የሚመጣው? እኔ ጥፋተኛ ካወቅ ጥፋተኛ አንድ ሰው ልጅ በዛው የሚወደው ሰው ከሆነ እግሩ ስር ወድቄ ነው ይቅርታ የምጠይቀው። ምክንያቱም ምንድነው? ስለሚወደው ስለማከብረው። ገባ አይደለ? አንተ ምንም ሳታደርግ ደግሞ ይቅርታ ጠይቀሽ ነበረው። መቼ ነው ይቅርታ ጠየቀው? እኔ ግን አሁን ባጭሩ የምናገረው ነገር ምንድነው ውዶች፣ ይቅርታ እያረጋችሁ እንደዚህ ስላችሁ ግራ እንዳይገባችሁ። ሄምዬ ማሄድ አለባት ትሄድበት እያልኳችሁ ነው። ሂጅበት። አዎ ሂጅበት። እንዴ ማን አለቅሶ ማን ሲቅ የምንም እንትን የለም። ሂጅበት። አዎ ቆፍጦን ብለሽ ቀብረር ብለሽ ጀነን ብለሽ የኔ ኩራት ይመችሽ። ወጣችሁ ለማንኛውም